ሰበር ዜና ዛሬ ከኢትዮጵያ ሀገራዊ ምክክር ጉባኤ የተሰማው አንድ አስፈላጊ ዜና እንመለከታለን። ረጅም ጊዜ አከራካሪ ከነበሩት የሀገሪቱ ፖለቲካዊ አጀንዳዎች መካከል አዲስ አበባና የድሬዳዋ ከተሞች አቋምና ሁኔታ በተለየ ትኩረት የሳበ ጉዳይ መሆኑ ይታወቃል። ሀገራዊ ምክክሩ ሂደት ውስጥም ይህ ጉዳይ ከፍተኛ ውይይት ካስነሱ አጀንዳዎች መካከል አንዱ ሆኖ ቆይቷል። በተለይም አዲስ አበባ ኢትዮጵያ የፌዴራል መንግስት መቀመጫ ከመሆኗም ጋር ተያይዞ ኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ አስተዳደርና የልዩ ጥቅም ጉዳይ ለዓመታት የፖለቲካ ማዕከል ሆኗል። አሁን ግን በሀገራዊ ምክክሩ ውስጥ ከተካሄደው ውይይት በኋላ በዚህ ጉዳይ ላይ አንድ የጋራ አቋም ላይ መድረሱም ተገልጿል። ታዲያ ምን ተስማሙ? የተገለጸው መረጃ መሰረት በጉዳዩ ላይ የተወያዩ 500 የምክክር ተሳታፊዎች አዲስ አበባ ሁለት አስፈላጊ ሚናዎች በአንድ ላይ የሚያስችል አቋም ላይ መስማማታቸው ተገልጿል። ይህም ከአንድ በኩል አዲስ አበባ የፌዴራል መንግስት መቀመጫ ሆና እንድትቀጥል፣ በሌላ በኩል ደግሞ የኦሮሚያ ክልል መቀመጫ ሆና እንድትቆይ የሚያስችል አቋምም ነው። ስምምነት ግን የአዲስ አበባ ጉዳይ ሙሉ በሙሉ ተጠናቋል ማለት አይደለም። ምክንያቱም ከዚህ ውሳኔ ጋር ተያይዞ የሚነሱ ብዙ ዝርዝር ጉዳዮችም አሉ። እነዚህ ውስጥ በተለይ የኦሮሚያ ክልል ልዩ ጥቅም፣ የከተማዋ የአስተዳደር ሁኔታ፣ ክልሉ ጋራ ያላት ግንኙነትና የሚከተሉት የህግና የፖሊስ ዝርዝሮች አሁንም በጥልቀት መምከር የሚገባቸው ጉዳዮች ናቸው። ስለዚህ የዛሬው ስምምነት እንደ መጨረሻ ውሳኔ ሳይሆን በጉዳዩ ላይ ወደ ጋራ መግባባት ለመድረስ የተወሰደ አንድ አስፈላጊ ደረጃ ሊታይ ይችላል። ይህ ጉዳይ ለምን እስከዚህ ድረስ አከራካሪ ሆነ? አዲስ አበባ የኢትዮጵያ ዋና ከተማ ብቻ አይደለች። ከተማዋ የፌዴራል መንግስት መቀመጫ ከመሆኗም በተጨማሪ የኦሮሚያ ክልል መቀመጫነት ያላት ሚና በጉዳዩ ላይ የተለያዩ አቋሞች እንዲነሱ አድርጓል። በውይይቱ ወቅትም አንዳንዶች ከተማዋ በኦሮሚያ ክልል ውስጥ ያላትን ልዩ ቦታ በማጉላት ክልሉ አካል እንድትሆን የሚፈልጉ አቋሞችን ያነሱ ሲሆን፣ ሌሎች ደግሞ ከተማዋ ከክልሎች ተለይታ የፌዴራል ከተማ ሆና መቀጠል እንዳለባት ከራከሩባት ቆይተዋል። ታዲያ ይህ ልዩነት በምክክሩ ውስጥም በሰፊው ተንጸባርቋል። ግን የምክክር ዋና ዓላማ እንዲህ ያሉ ልዩነቶችን በውይይት ማቀራረብ፣ የሚቃረኑ አቋሞችን ማዳመጥና የሚቻልበትን የጋራ መፍትሄ መፈለግ ነው። በዚህ አንጻር የ500 ተሳታፊዎች ቡድን የደረሰበት ስምምነት በራሱ አስፈላጊ የሆነ የምክክር ውጤት። ነገር ግን ቀጣዩ ምንድን ነው? ቀጣዩ የሚጠበቀው የልዩ ጥቅም ጉዳይ ዝርዝር ውይይት ነው። ይህ ማለት በመሰረታዊ አቋም ላይ ስምምነት ቢኖርም እነን ስምምነት በተግባር ለማዋል የሚያስፈልጉ ዝርዝር ጉዳዮች አሁንም በቂ ጊዜና ጥንቃቄ ይፈልጋሉ ለማለት። በመጨረሻም የአዲስ አበባ ጉዳይ ከአንድ ከተማ አስተዳደር ጥያቄ በላይ የሚሄድ ሰፊ ፖለቲካዊና ህገ መንግስታዊ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ የሚወሰኑ ውሳኔዎች የተለያዩ ወገኖች ጥቅምና ስጋት በማመዛዘን በውይይትና በመግባባት መመራታቸው ወሳኝ ይሆናል። በሀገራዊ ምክክሩ ውስጥ ዛሬ የተገለጸው ስምምነትም በዚህ ሂደት ውስጥ አንድ ጉልህ እርምጃ ነው። አዲስ አበባ የፌዴራል መቀመጫነቷን እንድትቀጥልና የኦሮሚያ ክልል መቀመጫውንም በከተማዋ እንዲያስችል አቋም ላይ መድረሱም ተገልጿል። የዚህ ስምምነት ቀጣይ ውጤት በተለያዩ የልዩ ጥቅም ጉዳይ እንዴት እንደሚቀረጽና በህግ እንዴት እንደሚወሰን ቀጥለው የምክክር ሂደት የሚያሳየው ይሆናል። እንግዲህ ይህ ነው በአዲስ አበባ ጉዳይ ላይ ሀገራዊ ምክክሩ የተሰማው አዲሱ መረጃ። ተቃራኒው ደግሞ በዚህ ጉዳይ ላይ አንዳንዶቹ የተለያዩ ሀሳቦችን ሲያቀርቡ እንመለከታለን። የተባለ ቫይረስ እስካልጠፋ ድረስ ሀገሬ ሰላም አታገኝም፣ ትርጉም አልባ ምክክር ነው ሲሉ ብዙዎች ሀሳባቸውን እያጋሩ ይገኛል። በሌላ በኩል ደግሞ አንቀበልም፣ አዲስ አበባ ራሷን የቻለች ክልል ወይም በፌዴራል ብቻ የምትተዳደር ዋና ከተማ ካልሆነች የኦህዴድ መቀመጫ በፍጹም መሆኗን አንቀበልም፣ ስለዚህ በጉልበት የጸደቀውን ውሳኔ አንቀበለውም ሲሉም ተዋላሉ። ታዲያ ከውሳኔው በስተጀርባ ያለው ትልቁ ጥያቄ ነገር ግን እዚህ ላይ አንድ ትልቅ ጥያቄ ማንሳት ያስፈልጋል። አዲስ አበባ በአንድ ጊዜ የፌዴራል መንግስት መቀመጫም የኦሮሚያ ክልል መቀመጫም እንድትሆን መስማማት ብቻ ጉዳዩን ይፈተዋል? መልሱ በቀላሉ አዎ ወይም አይደለም ሊሆን አይችልም። ምክንያቱም የከተማዋ ሁኔታ የሚወሰነው በስም ብቻ አይደለም። ዋናው ጥያቄ ስልጣን እንዴት ይከፋፈላል? ከተማዋ ነዋሪዎች መብት እንዴት ይጠበቃል? ከኦሮሚያ ክልል ጋር ያላት ግንኙነትስ በምን መርህ ይመራል? የሚሉ ጥያቄዎች ናቸው። ስለዚህ የዛሬው ስምምነት ከመጨረሻ ውሳኔ ይልቅ የሚቀጥለው ውይይት የሚከፍል ሊሆን ይችላል። ሁለተኛው ጉዳይ ደግሞ የከተማዋ ነዋሪዎች ነው። በአዲስ አበባ ላይ ሲወያዩ ብዙ ጊዜ የክልሎች የፌዴራል መንግስትና የፖለቲካ ቡድኖች አቋም ይበዛል። ነገር ግን የከተማዋ ነዋሪ ምን ያገኛል? የከተማዋ ነዋሪዎች ምን ያገኛል? ይህ በጣም ወሳኝ ጥያቄ ነው። ማንኛውም የአዲስ አበባ የፖለቲካ ስምምነት በመጨረሻ ነዋሪው የዕለት ተዕለት ህይወት መውረድ አለበት። የመሬት ጉዳይ፣ የመኖሪያ ቤት፣ የስራ ዕድል፣ የመሰረተ ልማት፣ የአገልግሎት ጥራትና የነዋሪዎች የፖለቲካ ተሳትፎ የመሳሰሉት ጉዳዮች ከስምምነቱ ጋር ተያይዘው መታየት አለባቸው። በሌላ አገላለጽ ደግሞ አዲስ አበባ የማን ናት ከሚለው የፖለቲካ ጥያቄ በተጨማሪ
አዲስ አበባ ለነዋሪዎቿ ምን ትሆናለች የሚለው ጥያቄ መመለስ አለ። ይህ ደግሞ የስምምነቱን ትርጉም ከፖለቲካ ወደ ተጨባጭ የህዝብ ህይወት ያመጣዋል። ሌላው አስፈላጊ ነጥብ የሚቀጥለው ትውልድ ነው። ዛሬ በአዲስ አበባ ጉዳይ ላይ የሚደረገው ውሳኔ የዛሬውን ፖለቲካ ብቻ አይመለከትም። ለቀጣዮቹ ትውልዶች የሚተላለፍ አስተዳደርና የግንኙነት ማዕቀፍን ይፈጥራል። እዚህ የሚደረገው ውሳኔ የዛሬን የፖለቲካ ግጭት ለማስቆም ብቻ ሳይሆን ወደፊት ተመሳሳይ ክርክር እንዳይደገም ግልጽና ዘላቂ መርህ ሊያስቀምጥ ይገባል። በመጨረሻም የዚህ ጉዳይ ትልቁ ፈተና ስምምነት መድረሱ ብቻ አይደለም፣ ስምምነቱን ወደ ተግባር መቀየር ነው። ስምምነቱ ግልጽ ህጋዊ መሰረት ካገኘ፣ የተለያዩ ወገኖች መብትና ጥቅም ከተመጣጠነ፣ እንዲሁም የከተማዋ ነዋሪዎች ድምፅ በተገቢው ከተካተተ የዛሬው ውሳኔ ወደ ዘላቂ መግባባት ሊያመራ ይችላል። ከሆነ ግን በወረቀት ላይ የተደረሰ ስምምነት ብቻ ሆኖ ሊቀር ይችላል። ስለዚህ አሁን የሚጠበቀው የሚቀጥለው የውይይት ደረጃ ነው። በተለይም የልዩ ጥቅም ዝርዝሮችን እንዴት ይቀመጣሉ፣ ስልጣን እንዴት ይደራጃል፣ የነዋሪዎች መብትስ እንዴት ይጠበቃል የሚሉ ጥያቄዎች መልስ የሚያገኙበት ሂደት ነው። የዛሬው ስምምነት እንደ መጨረሻ ምዕራፍ ሳይሆን ቀጣዩ የመግባባት ምዕራፍ የሚያሻግር የመጀመሪያ እንደሆነ መመልከቱ የተሻለ ይሆናል። በመጨረሻም አንድ ነጥብ መጨመር ይገባል። የአዲስ አበባ ጉዳይ ላይ ስምምነት መድረሱ ከፖለቲካዊ ውሳኔ በላይ የሚያሳየው ነገር አለ። ይህም በሀገራችን እጅግ ስሜታዊ በሆኑ ጉዳዮች ላይ ልዩነትን በኃይል ሳይሆን በውይይት ለመፍታት የሚደረገው ሙከራ ያሳያል። እውነተኛው የስምምነቱ ዋጋ ግን ሁለቱም ወገኖች በሁሉም ጉዳይ አንድ አቋም ላይ መድረሳቸው አይደለም። ከዚህ በኋላም የተለያዩ አቋሞች ቢኖሩ እነዚህን ልዩነቶች በሰላማዊ በህጋዊና በውይይት መንገድ መፍታት መቻላቸው። አዲስ አበባ ጉዳይ ዛሬም የተደረሰበት ስምምነት የአንድ ወገን ድል ወይም የሌላ ወገን ሽንፈት ሳይሆን በልዩነት ውስጥ የጋራ መፍትሄ ለመፈለግ የተወሰደ እርምጃ እንዲሆን ነው ተስፋው። ከዚህ በኋላ የሚመጡ ዝርዝር ውሳኔዎች ይህንኑ መርህ መጠበቅ ይኖርባቸዋል። ምክንያቱም የአዲስ አበባ ጉዳይ በመጨረሻ የከተማዋ ወሰን ወይም የመቀመጫነት ጥያቄ ብቻ አይደለም። የመግባባት መቻቻልና በልዩነት ውስጥ አብሮ መኖር ፈተናም ነው። በመሆኑም ዛሬ የተጀመረው ስምምነት የሚያበቃው በውሳኔ ላይ ሳይሆን ያ ውሳኔ በተግባር ሲከበር ነው። እናም የሚቀጥለው ጉዳይ ስምምነቱ ተደርሷል ወይስ አልተደረሰም የሚለው ብቻ ሳይሆን ይህ ስምምነት ለዘላቂ ሰላም፣ ለፍትሃዊ አስተዳደር እና ለጋራ መግባባት ምን ያህል ያግዛል የሚለውን እናንተ በኮሜንት ሀሳባችሁን አስቀምጡ። ታዲያ የተቃራኒ አቋሞች ምን ይላሉ የሚለውን ደግሞ እንመለከታለን። ነገር ግን በዚህ ውሳኔ ዙሪያ ሁሉም ሰው ተመሳሳይ አቋም ይኖረዋል ማለት አይቻልም። በአዲስ አበባ ጉዳይ ላይ የተለያዩ ተቃራኒ አስተያየቶች ሊነሱ ይችላሉ። አንዳንዶች አዲስ አበባ የፌዴራል ከተማ ከሆነች የኦሮሚያ ክልል መቀመጫ መሆኗ ምን ማለት ነው? ጥያቄ ቃወሙ እናያለን። በእነሱ አመለካከት የከተማዋ የፌዴራል ሁኔታ ግልጽ መለየት አለበት። ሌሎች ደግሞ በተቃራኒው ከተማዋ በኦሮሚያ ውስጥ ያላትን ታሪካዊና ጂኦግራፊያዊ ትስስር በቀላሉ ሊዘነጋ አይገባም ሲሉ፣ ስለዚህ የክልሉ ጥቅም በግልጽ ህጋዊ መሰረት መጠበቅ አለበት የሚል አቋም ሊያነሱም ይችላሉ። በሌላ ቡድን ደግሞ ጉዳዩን ከሁለቱም አቋሞች በላይ በማየት ዋናው ጉዳይ ከተማዋ የማናት የሚለው ሳይሆን በከተማዋ የሚኖሩ ሰዎች መብትና ደህንነት እንዴት ይጠበቃል የሚል ጥያቄም ሲያነሱ እንመለከታለን። እዚሁም አንዳንዶች የልዩ ጥቅም ጉዳይ እስካልተብራራ ድረስ ስምምነቱ ሙሉ መፍትሄ አይደለም ሲሉም ይታያሉ። ምክንያቱም ዋናው ጥያቄ ከተማዋ በምን ስም ትጠራለች የሚለው ሳይሆን የተለያዩ መብቶችና ጥቅሞች በተግባር በምን መንገድ ይጠበቃሉ የሚለው የሁሉም ጥያቄ ሆኗል። በመጨረሻም ላይ ይህን የሚያሳየን አንድ ነገር አለ። በአዲስ አበባ ጉዳይ ላይ ልዩነት መኖሩ ብቻ ችግር አይደለም። ችግሩ ልዩነት እንዴት እንወያይበታለን፣ እንዴት እንስማማለን እና የተለያየ አቋም ያላቸው ወገኖች የሚያስተናግድ ዘላቂ መፍትሄ እንዴት እናመጣለን የሚለው ነው። ስለዚህ የዛሬው ስምምነት ከክርክሩ መጨረሻ ይልቅ አዲስ የውይይት ምዕራፍ መክፈቱን ያመለክታል። በዚህ ጉዳይ የእናንተ ሀሳብ ምን ይመስላል? ሀሳባችሁን በኮሜንት አስቀምጡ።